ፍቅር ከያዛቸው ረጅም ጊዜ የሆናቸው ሰዎች ስለ ፍቅር ጉልበት ማውራት አይችሉም። ወይ አባቴንስ አባቴ ብዬ መጥራት እችላለሁ? ሰው ገድያ ምን ሄሎ ሄሎ፣ ታዲያ የት ነህ? ልጄን እየፈለኩ። በአስቸኳይ አሁን ወደ ቤት ና፣ ትልቅ ችግር ተፈጥሯል። የምን ችግር? ቶሎ በልና አልኩህ እኮ ታዲያ። እሺ ወይኔ ጉዴ፣ ወይኔ ጉዴ፣ ወይኔ አምላኬ! አንተ ሮቤል ሞቷል እኮ በቃ ገድዬዋለሁ በቃ። ፍርዬ እንዴት ነሽ? ከየት ነው የመጣሽው ማርታ? ምን ነው አሞሻል እንዴ? ምን እባክሽ የዚች ልጅ ነገር በጣም እያስጨነቀኝ እኮ ነው። እኔ እዚህ አካባቢ ያሉ መኝታ ቤቶችን ሁሉ አይቻለሁ። ሮቤልም ራሄልም አልነበሩም። ሌላ ቦታ አልጋ የለም እንዴ? አለ ግን ማታ ስለሆነ የሄደው ከዚህ አካባቢ አይርቁም ብዬ ነበር። እዚህ አካባቢ ብቻ ያሉትን ያየሁት። ሮቤል ግን ቤት ነው እንደ ያደረው? አይመስለኝም። ስለዚህ የሆነ ቦታ አድሯል ማለት ነው። አንቺ ሮቤልን ተከታታይ። የት ነው ያለው እሱ? አሁን ሲወጣ አይቼዋለሁ። መንገድ ላይ ያላየሽው? አላየሁትም። አንቺ በመጣሽበት ተቃራኒ ሄዶ ነው የሚሆነው። እንደዛ ባይሆን መንገድ ላይ ታገኙ ነበር። አሁን እኮ ነው የወጣው። እሺ በቃ ፍርዬ አሁን እከታተለዋለሁ። ቶሎ በይ እሺ፣ ቶሎ በይ ፍጠኝ እንዳይርቅ። ማርቲ የቤት ነበርሽ? አዎ ሮቤል ላይ ታዋል? ፍሬን አይተሻታል? ምን ሆና ነው ፍሬ? የራሄል ነገር አስጨንቋት ትንሽ ሳያማት አይቀርም። አይተሻታል ግን? አዎ አሁን አግኝቻት ነው የመጣሁት። ሮቤልን ተከታታዩ ብላኝ ነው የወጣሁት። እርግጠኛ ነሽ ግን አላመማትም ወይም ከባድ ነገር አልገጠማትም? አላየሁባትም። በእርግጥ በጣም ተጨንቃለች፣ በጣም ፈርታለች። ታዲያ ምን ሆና ነው ከባድ ችግር ተፈጥሯል ብላ ደወለችልኝ? አስጨነቀችኝ እኮ። የራሄል ጉዳይ እኮ በጣም ነው ያስጨነቃት። ልክ ነሽ። በይኔ ልሂድ። በዚህ መንገድ ሮቤል ላይ ተካል? አላየሁትም። እስኪ ፈልጊው አንቺ። ሮቢ ስልኩን አንሳው በእናትህ። ሮቢ የት ነው ትታኝ ሄድከው? አንተም ብዬ ከቤት ወጥቼ ቆይ እዚህ ለማን ነው ጥላኝ ሄድከው?
ህይወት እኮ ያለ አንተ ባዶ ነች። ሮቢ ራሂል ማንሽ ደሞ አንቺ? ሮቤልስ ለምንድን ነው አንቺ ደወልሽው? የት ሆነሽ ነው? አንቺ እብድ! ቆይ ለምንድን ነው ሰው ሲጠላሽ የማይገባሽ? ሪች ሁሉም ሰው እኮ ተጨንቋል። ሮቤልን አገናኝኝ። አለ ከእናትና ከአባትሽ ጋር እኮ እያወራ ነው። ምንድን ነው የሚያወራው? ለምንድን ነው ከነሱ ጋር የሚያወራው? እሱ ጋር እንደምትኖር ይጠርጥረዋል። ከቤት ከወጣ ሊከተሉት ስለሚችሉ አንቺ ደውይላት ብሎኝ ነው። እሺ ገብቶኛል። የምትፈልገው ነገር ካለ ጠይቂያትና ውሰጅላት ብሎኛል። የምትፈልጊው ነገር አለ? ምግብ በልተሻል? አልበላሁም። እሺ በቃ ራሂል ይዤልሽ እመጣለሁ። ቦታሽ የት ነው? እንዴት እሱ አልነገረሽም? እንደነገርኩሽ እናትና አባትሽ በጣም ነው የተጨነቁ። እሱ ደግሞ ለማንም አልተናገረም። ለኔ ራሱ ለዛ ነው ያልነገረኝ። እኔ እና እሱ ስናወራ በር ላይ ሆነው ነው የሚሰሙን። እሺ እዚህ ማህሌት መኝታ ቤት ታውቂያለሽ? አላውቀውም። እዚህ ታች አስፓልቱ እንደተሻገርሽ ታክሲ ያዥና ማህሌት መኝታ ቤት ይዞሽ ይመጣል። እሺ በቃ መጣው። እሺ ይሄንን ማድረግ አለብኝ። ግን ለምንድን ነው ማደርገው? መታሰር መሞት አይደል? ቆይ 10 ዓመት ያስሩኛል? ወይኔ ፈጣሪ! ልጄ 28 ዓመት ሲሆናት ነው የምወጣው። እኔ ደግሞ 48 ዓመት። ይሄንን ሚስጥር ተናግሬ ቆይ ብታሰር ምን ዋጋ አለው? ታዴ የኔን ንዴት ልጄ ላይ እንዲወጣ ከማድረግ ውጪ ቆይ ልጄ አባቷ ጋር እንድትሄድ ባደርግስ? ወይኔ ፈጣሪ! ታዴ አባቷ እንዳልሆነ ስታውቃውን ምንድን ነው የምትለው? ታዴስ ቆይ ይቅርብኝ። ጠያቄ የሌላት ታሳሪ መሆን አልፈልግም። ወይኔ አምላኬ ምን ይሻለኛል? ምንድን ነው የምሆነው? ሮቢ ህይወት ነኝ። ራሂል እንዴት ነሽ? አንቺን ላለማየት ነበር ወደዚህ የመጣሁት። እኔ ምን አደረኩሽ? እማዬና አባዬ ከዛ ግቢ አላስወጡሽም አይደል? እንደነገርኩሽ እናትሽ ከዛ ቤት እንደወጣ አትፈልግም። እኔ ደግሞ በጣም እፈልጋለሁ። እዛ ቤት የሚሆነው እናትሽ የፈለገችው ብቻ ነው። እዚህ የመጣሽው ሀሳብሽ አልተሳካም፣ ላንቺ ብሎ እኔን የሚነካኝ የለም ለማለት ነው? አይደለም ሪች፣ እዚህ ከሆንሽ ምግብ ላትበይ ትችያለሽ ብዬ ነው።
ቆይ ለምንድን ነው ይሄን ያህል ለኔ የምትጨነቂው? አንቺ እኮ እህቴ ነሽ ሪች። እኔ ያንቺ እህት አይደለሁ። አባትሽ አባቴ ከሆነ እናትሽ እናቴ ከሆነች አንቺ ለምንድን ነው እህቴ የማትሆኚ? ወይ ህይወት፣ እኔ ያንቺ አይነት ልብ ቢኖረኝ እናቴን እወልዳት ነበር። ይሄን ያክል ከባድ ሰው እንደሆንኩኝ አላውቅም ነበር። ከባድ ስለሆንሽ አይደለም፣ ሊሆኑ የማይችሉ ነገሮችን እንዲሆን የምታምኚ ጅል ስለሆንሽ ነው። አንቺ ዛሬ ሊሆኑ የማይችሉ ናቸው ብለሽ የምታስቢያቸው ነገሮች በፊት ሆነው ቢሆንስ? ለምሳሌ እኔና አንቺ እህትማማቾች የሆነው መች እንደሆነ ልትነግሪኝ ትችያለሽ? አባትሽ አባቴ እናትሽ እናቴ የሆኑ ሰዓት። ህይወት በጣም አስጠላሽ። ሮቤል አንቺ ያለሽበትን ቦታ ላለመናገር በጣም ስታገል ነበር። እንዴት? እናትሽም አባትሽም ልጃችን ያለችበትን ቦታ ንገረን ሲሉት እሱ አላቅም ብሎ ዝም አላቸው። እኔ ለማንም እንዳትናገር ስላልኩት ነው? የፈለገ ነገር ቢሆን ለወላጆችሽ እንኳን አለመናገሩ በጣም ነው ያስገረመኝ። ስለኔ በጣም ነው የሚጨነቀው። ሲከፋኝ፣ ሳዝን፣ ስደሰት ሁሌም ካጠገቤ ነው። በተለይ የሆነ መጥፎ ነገር ሲሰማኝ ሰው እንደነገረ ሁሉ ፈጥኖ ነው የሚደውልልኝ። በመካከላቸው ያለው ስሜት በጣም ጥልቅ ነው። ወላጆቼ በጣም አስጨነቁት እንዴ? ከቤት እኮ መውጣት ያልቻለው በእነሱ ምክንያት ነው። ጭራሽ ከቤት እንዳይወጣ ከልክለውታል? ከልክለውት ሳይሆን ከቤት ከወጣው ይከተሉኛል ብሎ ስለፈራ ነው። እሱን ተከትለው እኔ ጋር እንዳይደርሱ ለማድረግ ነው። እሺ፣ ግን መች ወደ ቤት ትመለሻለሽ? አንቺ ከዛ ቤት ስትወጪ። እናትሽ ከፈቀደች አንድ ቀን መሆኑ አይቀርም። ሞኝ ነው አይደል መመስለሽ? አረ በጭራሽ። ስሚ ህይወት፣ እኔ ራሄል ያንቺን ፍላጎት በሚገባ ነው የምረዳው። አንቺ ከዛ ቤት ላለመውጣት እናቴን ሰበብ ማድረግ አይጠበቅብሽም። ምክንያቱም ሮቢ እኔ የሌለሁበት መኖር በጣም ነው የሚሰለቸው። ወላጆችሽ ይሄን ስለሚያውቁ ነው አፍነው ያስቀመጡት። እሱን ማንም ሊያፍነው አይችልም። አሁን ከነሱ ተለይቶ ይመጣል። እኔም ካገኘሁት ፈጥሮ እንዲመጣ ነግረዋለሁ። አመሰግናለሁ። አንቺ ከዚህ ሳትወጪ ሰው ስለሚመጣ ብዙ አትልፊ። ታዴ ፍሬ፣ ልጄ ምን ሆነች? ልጄ ምን አደረጓት? እሱ ከማን ጋር ነው የመጣው? ፍሬ ምን ሆነሻል? ልጄ ምን አደረጓት? እሱ አይደለች። እና ምን ሆነሽ ነው? በጣም ከባድ ችግር ውስጥ ገብተናል ታዴ። ፍሬ ምን ችግር ውስጥ ነው የገባሽው? ሰው ገድያለሁ። ምንድን ነው ያልሽው? ሰው ገድያለሁ። ፍሬ እስኪ ተረጋጊ እስኪ። ማንን ነው የገደልሽው? እዛ ልልህ ሬሳው። አውቄ አይደለም፣ ድንገት ሲጮህ ነው እኮ የመጣሁት። ቆሽ እዚህ ምን ይሰራል? እንዴት መጣ? በር ላይ ተለጥፌ ስሰማ እነ ህይወት ራሄል ያለችበትን እንደሚያውቅ ሰማ። እና የት ነች ራሄል? በሩን ከፍቶ ሲወጣ ጭንቅላቱን መታወት ወደቀ። ይቅርታ ልኝ። ራሄል የት ነው ያለችው? የት እንዳለች አልሰማሽም ፍርዬ? እሱን እንዲነግረኝ ነበር የመጣሁት። እንደዚህ እንደሚሆን አላወቅኩም። ይቅርታ።
ከዛ ወደ መኝታ ቤት አስገብቼ አሰርኩት። መኝታ ቤት ስታስገቢ ሞቶ ነበር? አልሞተም። ፍርዬ ጭንቅላቱን በዱላ ከመምታትሽ በፊት ስለ ራሄል አልጠየቅሽም? ስለ ልጄ ያልጠየቅሽውም? ጠይቀዋለሁ እኮ ልጄ የት እንዳለች ንገረኝ ብዬዋለሁ። እና የነገረሽ ነገር ነበር? ይነግረኛል ብዬ ስጠብቅ ብሎ ጮኸ። ከዛ ጩኸቱን ለማቋረጥ በዱላ መታ። ፍሬ ለምንድን ነው ግን እንደዚህ አይነት ነገር ያደረግሽው? ለምን? አውቄ አይደለም፣ ድንገት ሲጮህ እኮ ነው የመታው። እሺ ቢያንስ ለምንድን ነው ለእኔ ያልነገርሽኝ? ታዴ ደወልኩልህ እኮ። እሺ ታዴ አሁን ምን ላድርግ? ፖሊስ ልጥራ? የምን ፖሊስ ነው? መጀመሪያ ተረጋግተን እናስብ። ከዛ ምን ማድረግ እንዳለብን እንወስናለን። ታዴ። አቤት። ልጄን አደራ ብቻዋን እንዳትተዋት። ምን እያልሽ ነው ፍሬ? ምን ማለት ነው ደግሞ ብቻዋን እንዳትተዋት ማለት? እኔ ስታሰር ልጄ። አንቺ ስትታሰሪ ልጅሽ ወላጅ አልባ ትሆናለች? አይ እንደዛ እኮ ማለት አይደለም። ለገዛ አባቷ ልጄን አደራ ብቻዋን እንዳትተዋት ማለት ምን ማለት ነው? እኔ መታሰር አይቀርም፣ ያለሃት አንተ ብቻ ነህ። ልጄን በሚመለከት እንደዚህ አይነት አደራም ሆነ አስተያየት አልፈልግም። እኔ ታደለ በህይወት እያለሁ ልጄን መቼም ብቻዋን አልተዋትም በጭራሽ። አውቃለሁ አንተ ለቤተሰብህ ሞት ቢሉ እንኳን ትሞታለህ። አዎ አስፈላጊ ከሆነ ለቤተሰብ ይሞታል። አሁን ምን ማድረግ ነው ያለብን? ሌላ ሰው እንዳደረገ የምናስመስልበት መንገድ ካለ እሱ መንገድ እንሞክራለን። ማለት ሌላ ሰው እንደገደለው? አዎ ታዲ እንደዛ ማድረግ ከቻልን አናድርገው። መጀመሪያ ሮቤል ከማን ጋር እንደተጋጨና ማን ሊገለው እንደሚፈልግ ማወቅ አለብን። እንዴት ነው ማወቅ የምንችለው? ህይወት? አዎ አሁን እጃችን ላይ ያለችው ማምለጫ እሷ ብቻ ነች። ሁለቱ ጸበኞች ናቸው እንዴ? ያውኛ ምስክሮች ሆነን መቅረባችን ስለማይቀርና ሁለቱ እንደተጋጩ እሷም ደግሞ ብዙ ጊዜ ልትጎዳው እንደምታስፈራራው እንመሰክራለን። ልክ ነህ። ቆንጆ ታሪክ ፈጥረን እንነግራቸዋለን። እኔ አንቺ ማርታ ሆነን ይሄንን ጉዳይ እንወጣዋለን። ፍርዬ ራሄልስ ምን ትሆናለች? እሷም ህይወት እንደገደለችው አምና ትቀበላለች። ያኔ ሁሉም ችግሮቻችን በአንድ ጊዜ ይፈታሉ። እኔ የምለው ግን ፍርዬ በምንድን ነው የመታሽው? በዱላ። እሺ ዱላው የት ነው ያለው? መኝታ ክፍል ነው። ታዴ። አቤት። ቤተሰቦቹ ዝም ይላሉ? አንቺ ስለ ቤተሰቦቹ የምታውቂው ነገር አለ? አላውቅም። ህይወት እንዳደረገችው የምናሳምንበት ማስረጃ ካዘጋጀን ማንም ምንም አያመጣም። ምን አይነት ማስረጃዎች ናቸው? አንቺ አትጨነቂ፣ እኔ ሁሉንም ነገር አዘጋጃለሁ። እሺ በቃ የኔ ውድ፣ እኔ ባንተ ተማመናለሁ። ህይወት የት ነች? እኔ እንጃ። ይህንን ዱላ በእጇ እንድትይዝ እናደርገዋለን። ሄጄ ቤት ልያት? ቤት ካለች ቀስ ብለሽ ወደ ውጭ ይዘሻት ውጪ። ለምን? ይህንን ዱላ እሷ እንድታነሳው እዛ ክፍል አስገብተን ማስቀመጥ አለብን። እሺ ትርፍ ቁልፍ ስላለን እናስገባዋለን።
ደግሞ አንቺ እዚህ ምን ትሰሪያለሽ? አንተ ራሱ እዚህ ምን ትሰራለህ? ሮቤል የለም? ሮቤልን ፈልጌ ነው። ሮቤል የለም። ለምን ፈልገው ነው? አሁን ደግሞ ከሚስትነት ወደ ጸሐፊነት ቀየረሽ? ልትመታው ነው ዱላ ይዘህ የምጣከው? አንቺ እኔ ለሱ እጄ አንሶት ነው ዱላ ይዤ የምዞረው? እና ዱላውን ያስከው ምርኩዝ ለማድረግ ነው? ቆይ አንቺ ግን በማይገባሽ ቦታ ሁሉ ጥልቅ የምትይው ለምንድን ነው? እኔ ያለሁበት ጥልቅ ብለህ ገብተህ እኔን ትቆጣለህ? ምን አይነት ሴት ነሽ? አንቺ ያለሽበት ቦታ ሁሉ ችግር አለ። ምንድነው ችግርሽ? ምንድነው ከኔ የምፈልጊው? አባዬ አትበይኝ። እኔ አንቺ አይነት ልጅ አልወልድም። እሺ አሁን ውጣልኝ። ውጣልኝ? አይንሽ ውጣ አንቺ እባብ። ሁሉ ቦታ ጥልቅ ማለት ትወጃለሽ። አንቺ ያለሽበት ቦታ መቼም ሰላም ኖሮ አያውቅም። እሺ የርጎ ዝንብ። ይሄን እኮ ብዙ ጊዜ ነግረከኛል። ሚሊየን ጊዜ ቢነግሩሽ አንቺ መቼም አይገባሽም። አንቺ ራስሽ የምትፈልጊውን ነገር ብቻ እንጂ የምትረጂው ሰው የሚፈልገውን ነገር በጭራሽ አትረጂም። በጭራሽ። ልጅ እኮ አባቱ ነው የሚመስለው። አባዬ ምን ይሁንክ ነው? ውብዬ ሰው ሳልሰበስብ ከዚህ ብትወጣ ነው የሚሻልክ። ምን አደረክ? እቺ እባብ ቤት ውስጥ ነች። ምን? አዎ ቤቱን ከፍቼ ስገባ ፊት ለፊት ቆማለች። ወይኔ ፈጣሪ! እሺ አሁን ምን ልናደርግ ነው? አንቺ ነሽ በቁልፍ ከፍተህ ግባ ብለሽኝ። እኔ እኮ በጭንቀት የሆነ ስህተት ሰራለሁ ብዬ ፈርቼ ነው። ይህንን ዱላ በእጇ ይዛ አሻራዋን እዚህ ዱላ ላይ ማሳረፍ አለብን። ድጋሚ መሞከር አለብን። ምኑ ነው ሞክረው? ዱላውን ነዋ። ፊት ለፊቴ ሳያት ደሜ ፈላ። አናቷን ብዬ ገድያት ነበር። ምን? በሩን ከፍቼ ስገባ ፊት ለፊቴ ሳገኛት ምን ሊሰማኝ እንደሚችል አስበሽዋል? በጣም የሚያስደነግጥ ነገር ነው። ግን አልነካሃትም አይደል? ፈጣሪ ነው ያዳነኝ። ደሜ ፈልቶ አናቷን ፈልጫት ነበር። ድጋሚ መሞከር አለብን። እሺ አንቺ ሞክሪው። ያዢ። እኔ እሱን ዱላ አልነካም። ያው አንተ እንደጀመርክ ራስህ ጨርሰው። ከዚህ በኋላ አንቺ አታስቢ። እኔ ማድረግ የሚገባኝ ነገር ሁሉ አደርጋለሁ። እሺ አመሰግናለሁ። ሬሳውን የት ነው የምናደርገው? ራሱ ቤት ነው። ተጣልተው መታ የገደለችው ራሱ ቤት ነው። ይሄንን ዱላ በእጇ ሳትይዝ እንዴት ነው መታገደለችው የሚባለው? አሻራዋ እኮ ሊኖር ይገባል። የሆነ መንገድ አናጣ። ዱላውን ከመሬት ብታነሳው ወይም ምን አገኘሽ? ቤቷ ተመልሰ ግባና ዱላውን አስቀምጠህ ውጣ። ከዛ እሷን መልሰህ አቀብኝ በላት። የኔ ውድ አንቺንም ጭንቅላትሽን መቶሽ እንዴ? ምን ነው ደምቻለሁ? ደምቻለሁ እንዴ? እንደዚህ አይነት የተመታ ሐሳብ በጤነኛ አእምሮሽ እንዴት ታስቢያለሽ ብዬ እኮ ነው። አስደነገጥከኝ እኮ። በቃ ከዚህ በኋላ አንቺ ምንም ነገር እንዳታስቢ። እኔ ማድረግ የሚገባኝ ነገር ሁሉ አደርጋለሁ። አመሰግናለሁ። እቺን ሴትዮ እንዴት ነው ይሄንን ዱላ ሲጃት ራሴን ነፃ ማውጣው?
ምን አገኘሽ? ምንም እሱን አገኛለሁ ብዬ ያልሄድኩበት የለም። ማንን ፈልገሽ? ሮቤልን። ሮቤል? እሱ ደግሞ ምን ያደርግልሻል? አንቺ አይደለሽ እንዴ አሁን ወጣት ተከታዩ ያልሽኝ? ውይ ነው ለካ። እኔ እኮ አይምሮዬ ልክ እያሰብ አይደለም። ፍሬ ቆይ ደህና ነሽ? የኔ ማር ታመመሽ ገብተሽ አረፍ በይ። እንደዛ ነው የሚሻለኝ። እዚህ ብሆን ነው የሚሻለኝ። እሺ እዚህ ሆኜ ወይ ካልሆነ ሐኪም ቤት እንሂድ እንዴ? አይ ብዙም አይደለም። ራሄል ግን የት ነች? ምግብ በልታ ይሆን? ማን ይሰራል? እሺ ሄጄ እፈልጋታለሁ። እባክሽ ማርትዬ ልጄን ፈልጊልኝ። ማን ነው? እኔ ነኝ። አቤት። ሮቤል የት ነው? እኔ እሱ ጠባቂ ነኝ። ሮቤል የት እንዳለ አታውቂም? እናንተ ሰዎች ያማችኋል እንዴ? ቆይ ከኔ ምንድነው የምትፈልጉት? ሮቤል ያለበትን አላውቅም አልኩሽ እኮ። እህትሽ ጠፍታለች፣ ግን አንቺ የሱ ጉዳይ ምንም አያስጨንቅሽም። እኔ የሚያስጨንቀኝ የእናንተ እብደት ነው። ሁሉም ሰው በሰላም እንዳይኖር እያደረጋችሁ ነው። መቼ ነው ከዚህ የሄደው? አላውቅም። እማትረቢ የወንድ ገረድ ነሽ። እሺ ራሄል አንድ ነገር ብትሆን አጠፋሻለሁ። ሁላችሁም እየመጣችሁ እኔ ላይ ከመፈከር ውጪ የምታውቁት ነገር የለም። አገኘዋለሁ፣ ራሄልንም አገኛታለሁ። አንቺ ግን ሁለተኛ እህቴ ብለሽ ጠሪያት እንዳልሰማ። ውይ አባቴንስ አባቴ ብዬ መጥራት እችላለሁ? አሁን በደንብ ሳቂ። በኋላ ለለቅሶ እንጂ ለሳቅ የሚሆን ጊዜ አይኖርሽ። ታዴ ምንድን ነው? ሬሳው ተነሳ። ታደለ ልጄ የት ነች? ራሄል የት ነች? ቆይ እናንተ ሰዎች ምን እያደረጋችሁ? ልጄ የት ነች ነው የምልህ። ይሄ ወንጀል ነው። እሺ ትሰማኛለህ? በዚህ ዱላ አናትን ሳልፈልጠው ተናገር። ራሄል የት ነች? መሀሌት መኝታ ቤት። የት ነው? ከአስፓልቱ ተሻግረ ታክሲ ያዝ። እንዴት ሬሳ ይነሳል? ቆይ ተመስገን። ወይኔ ታዴ ተነስቶ ነው ወይስ አይኔ ነው? መጀመሪያም አልሞተም ነበር። ፈጣሪ ተመስገን። አንቺ እኮ ዝም ብለሽ ነው የተጨነቅሽው።
ግን እኮ መተንፈስ አቁሞ ነበር። እንዴት ነው ቆይ የተነሳው? መነሳቱ ቅር ካለሽ አሁኑኑ ሄጄ ልጨርሰው እችላለሁ። አንተ ደግሞ ተው፣ ፈጣሪ ያውጣንን። አሁን ይልቅ ራሄል የት እንዳለች ጠይቀውና ይውጣ። ማሌት መኝታ ቤት ቁጥር 10 እዛ ናት ያለችው። ማን? ራሄል። ነገረህ? ፍሬ አሁን ሄደሽ ልጃችንን በፍጥነት አምጫት። እኔ ሮቤልን አግባብቼ እሸኘዋለሁ። ፈጠን በይ። ተነሽና ውጪ። እሺ ቶሎ በፍጥነት ሄዳለሁ። ራሄል! አቤት ልጄ። ራሄል ምን ሆነሽ ነው? ለምንድን ነው ስልክሽን የዘጋሽው? እማዬ ያችን ህይወት ከቤት እስካላስወጣችኋት ድረስ እኔ መቼም አልመጣም። ሄዳለች እኮ። የምርሽን ነው? አዎ ጠዋት አንቺ እንደወጣሽ ነው እሷን የሚያስወጣዋት። እማዬ ለምንድን ነው የምትዋሺው? ቆይ ለምንድን ነው ሁልጊዜ እኔን እንደ ህፃን ለማታለል የምትሞክሪው? ለምንድን ነው የምዋሸው? ህይወት አሁን መታ አግኝታኝ ነው ሄደችው። ህይወት ያለሽበትን ማን ነገራት? እኔ። እንዴት ማለት? በምን ተገናኛችሁ? እኔ ለሮቤል ሲደውል ህይወት አነሳችሁ። ሮቤልን ወላጆቼ ስለያዙት እሷ መጣች። ቆይ ማን ነው ሮቤልን የያዘው? አንቺና አባዬ። እሺ አሁን ወደ ቤት እንሂድ። እማዬ እኔ በጭራሽ እዛ ቤት አልመለስም። ራሄል ለምንድን ነው የምትጨማለቂው? ይሄ እኮ ካንቺ የሚጠበቅ ባህሪ አይደለም። ወላጆቼ ምን ያክል እንደሚፈልጉኝ ማወቅ ፈልጋለሁ። እንዴ ራሄል ለምንድን ነው እንደዚህ አስቀያሚ ቃላት የምትጠቀሚው? እማዬ ንግግሬ ግልጽ አይደለም እንዴ? እዛ ቤት የምመለሰው ህይወትን ከዛ ቤት ስታስወጫት ብቻ ነው። አሁን ሄጄ አስወጣታለሁ። ነይ እንሂድ። አንቺ መቼም እሷን ማስወጣት እንደማትፈልጊ በሚገባ አውቃለሁ። አይ እንግዲህ ምንድነው እንደዚህ መጨማለቅ? ነይ ወደ ቤት እንሂድ። አልሄድም። እኔን የምትፈልጉኝ ከሆነ ያቺ ልጅ ከዛ ቤት አስወጣ፣ አለበለዚያ ማናችሁም ስሜን እንዳጠሩት። ፍቅርሽ ያሰብሽውን ያህል ጉልበት እንደሌለው ማወቅ አለብሽ። ፍቅር ከያዛቸው ረጅም ጊዜ የሆናቸው ሰዎች ስለ ፍቅር ጉልበት ማውራት አይችሉም። እኛ የፍቅርን ስሜት የመቆጣጠር ጉልበት ያለን ሰዎች ነን። ፍቅርን የምትቆጣጠሩ ሰዎች ለመሆኑ ለመቆጣጠር ምን ያክል ጊዜ ፈጀባችሁ? ብልህ ከሆንሽ ሌሎች ብዙ አመታት ፈጅተው የቻሉትን ነገር አንቺ ከነሱ በመማር ጊዜ ሳትፈጂ ልትችዩ ትችያለሽ። እማዬ በጣም አመሰግናለሁ፣ ግን አሁን እንደዚህ አይነት ትምህርት የምማርበት ጊዜ የለኝም። አንቺ ግን እያደረግሽ ያለሽው ነገር የምትፈልጊውን ሰው እንደማያስገኝልሽ ማወቅ አለብሽ። ይቅርታ እማዬ፣ እኔ የሚታየኝ ተቃራኒው ነው። ምንም ነገር ማድረግ የማትችል ደካማ ሴት ይመስል ህይወትን ከዛ ቤት አስወጡልኝ እያልሽ የምትጨቀጭቅ። ምክንያቱም እሷ አደናቅፋ እንድትጥለኝ ፊት ያስቀመጣችኋት እናንተ ስለሆናችሁ። እኛንን እንቅፋት ፊትሽ ላይ የምናስቀምጠው። አንዳንድ ወላጆች ልጆቻቸውን በመጣል ጠንካራ የሚያደርጉ ይመስላቸዋል። ይሄ በጣም ትልቅ ስህተት ነው። አንቺ ፊት ያስቀመጥሽው እንቅፋት እኔን አይጠለኝም። አንቺ ግን እንቅፋቱን የማንሳት ግዴታ አለብሽ። የእኔ ፍላጎት ሰውን ሳይሆን ስሜትሽን የምታሸንፊ ጠንካራ ሴት ሆነሽ ማየት ነው። ቆይ ታዲያ ምን ፈልገሽ ነው ህይወትን ሮቤል ቤት ያስገባሻት? ነገርኩሽ እኮ የእኔ ትኩረት ሁሉንም ሰው መቆጣጠር የምትችይ ጠንካራ ሴት ማድረግ ነው። እማዬ አሁን የእኔ ሳይሆን የአንቺ ጥንካሬ ነው የሚታየው። ፊት ያስቀመጥሻትን እንቅፋት በማንሳት ግዴታሽን ተውጪ። በጣም ጥሩ። ፍላጎትሽ እዚህ መቆየት ከሆነ እንደፈለግሽ፣ ግን ራስሽን ጠብቂ። ለምንድን ነው ማፈር? ከኔ ጋር በግል የምናወራው ነገር አለ። ቆይ ሚስት ባሰረችው አንተ እንደ አጋዥ ለመሆን እየሞከርክ ነው? አጋጣሚውን ተጠቅመህ ለምጠይቅ ጥያቄዎች ቀና ምላሽ ብትሰጠኝ ነው የሚሻለው። ምን ነው ከኔ የምትፈልገው? በሽጉጥ ያስፈራራከኝ አንተ ነህ አይደል? ሽጉጥ እንዳዞር። ስማ ይሄንን ሽጉጥ በተኩሰው ኩላሊት ከጥቅም ውጭ እንደሚሆን ታውቃለህ አይደል? እባክህ እንዳገለኝ። ምን አደረኩ? ስማ ኩላሊት ለምን ሁለት ሆኖ እንደተፈጠረ ታውቃለህ?
እኔ ምን አውቃለሁ? እኔ ቢዝነስ ሰው ነኝ። ይሄን እንዴት ላውቅ እችላለሁ? አንተ እንዴት ነው ስለ ኩላሊት የማታውቀው? እሺ ይቅርታ፣ ማወቅ ነበረብኝ። ልክ ነህ። 2 ኩላሊት የተሰጠ አንዱ ቢደክም በሌላኛው መኖር እንድችል ነው። አመሰግናለሁ። በጣም ጠቃሚ እውቀት ነው የሰጠኸኝ። አንተ ስንት ልጅ ነው ያለ? እኔ ከአንተ ውጭ አጠገቤ ሌላ ሰው አለ? አንድ ልጅ ነው ያለኝ። በልጅ ዙሪያ ከተባሉ አባባሎች ምን እንደሚያስገርመኝ ታውቃለህ? አላውቅም። ስለዚህ እኔ ልንገርህ። አዎ የኔ ወንድም፣ አንተ የምትነግረኝ እውቀት በጣም አስፈላጊ እውቀት ነው። በዚህ አጋጣሚ ግን ሳላደንቅህ አላልፍም። በልጅ ዙሪያ ከተባሉ አባባሎች ምን እንደሚያስገርመኝ ታውቃለህ? አንድ ልጅ አንድ ነው፣ 2 ልጅ ግን 10 ነው ይላሉ ፈረንጆች። ምን ማለት ነው? አንድ ልጅ አንድ ነው፣ ቢሞት መተካት አይቻልም እንደማለት ነው። ፈጣሪ ይሄን አያሳየኝ። 2 ልጅ ግን ልክ እንደ 10 ነው። ቆይ አንተ 2 ልጆች ቢኖሩ ምን የምታጣው ነገር አለ? ምንም አላጣም። ታዲያ ለምንድን ነው ሁለተኛዋ ልጅን አልቀበልም ያልከው? እኔ አንድ ልጅ ነው ያለኝ። ህይወት ያንተ ልጅ አይደለችም? ህይወት የገዛ ልጅህን ቤት ውስጥ ሰራተኛ አድርገህ የምታሰራ አውሬ ነህ። እኔ አልቀጠርኳትም። መች ቀጠርኳት? አሁን ቀጥታ ሄደህ ህይወት ልጅህ እንደሆነች ተነግራታለህ። እሷ ልጅህ እንደሆነች ካልተናገር ልጅ የሚባል ነገር አይኖርም። ገባህ? እንዴት? ቆይ ለምን? ለሁለቱም ልጆች አባት ለመሆን ትገደዳለህ። እንደዛ ማድረግ ካልቻልክ ደግሞ ለህይወት አባት ለመሆን ትገደዳለህ ማለት ነው። ገባህ? የኔ ወንድም ይኸውልህ፣ ምን ማለት ነው? ምንም ሊገባኝ አልቻለም። ራሄል የምትባለው ልጅ ትሞታለች። ምን? ማነህ አንተ? ከኔ ምንድን ነው የምትፈልገው? ይኸውልህ የኔ ወንድም፣ ልጄን ጫፏን እንዳትነካት። ልጅ በህይወት እንድትቆይ ከፈለክ ለህይወት እውነተኛ አባቱ ናት። እሺ እሆናለሁ። ልጄን ግን ጫፏን እንዳትነካት። አሁን ቀጥ ብለህ ወደፊት ሩጥ። እኔ ቁም እስክልህ ድረስ ሂድ። ምን አይነት ጥያቄ? አንድ ቀን ሽጉጥ ደቅነህ ልታስፈራራኝ ሞክረህ ነበር። እባክህ መስሎ ነው። እኔ ከተፈጠርኩኝ ሽጉጥ ይዣለሁ። እውነቱን ተናገር። እውነቱ ምንድን ነው? ይኸውልህ በጣም ከባድ ችግር ነው የሚገጥመው። ይሄንን ጥያቄ ካልመለስክ በጭራሽ ከነኚህ እስሮች ነፃ አትሆንም። አቶ ታደለ፣ እኔ ያልከውን ነገር አላደረኩም። አንተ ልጅ አትዋሽ ብያለሁ። ቆይ ባደርገው እንኳን እንዴት ነው እኔ ነኝ ብዬ የምናገር? አንተስ እንዴት እኔ ነኝ ይላል ብለህ ጠብቀህ? እንግዲህ ምርጫው ያንተ ነው። ትንሽ ጊዜ ብቻ ልተው ማለት ነው። አድሩ